መቼም ቢሆን እኔ ተስፋ አልቆርጥም ካሌብ። ቆይ እንዴት ግን በዚህ ልክ ልትጠላኝ ቻልክ? ልብ እስኪጠፋ ትወደኛል ነበር እንዴ? በድሮ በሬ እኮ ያረሰ የለም። ደግሞ ከአንቺ የተሻለ ልብ ያለው ሰው አግኝቻለሁ። ትሁት ነች ከኔ የተሻለችው? አዎ። እኔ አባት ላድርግህ ስልህ እምቢ ብለህ የእንጀራ አባት መረጥክ ማለት ነው? ምን ማለት ነው? አልሰማህም? ትሁት እኮ ልጅ አለ፣ ያውም ደግሞ ከተመስገን። እሷን ከነሱ እኩል ነው። እኔ ላይ አፏን ከፈተች። ትሁትን አገኘኋት። እዛ ቤት መልሳ እንድታስገባኝ ለማስፈራራት ሞከርኩኝ። ምንም ነገር ማድረግ እንደማልችል አፊዛብኝ ሄደች። አሳያታለሁ፣ ምን ማድረግ እንደምችል አሳያታለሁ። ምን አሳሽ? ምንም ነገር ይቅርብ። ይቺ ልጅ ግን ስትሰቃይና ሲውል ስትገባ ማየት እፈልጋለሁ። እና እነግረዋለሁ አሁን ደውዬ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ድራማ ዛሬ ምን ተፈጠረ የሚሆን አብረን እናያለን ማለት ነው። ቲና እንግዲህ እዛ ቤት ለመግባት ያለኝ ነገር ትሁትን አሳምኜ መግባት እፈልጋለሁ። ቆይ ምን ልታረጊ ነው ስላት እንግዲህ ልጅ እንዳላት ለተመስገንና ለሁሉም እናገራለሁ። እንደውም የበለጠ ደግሞ ተመስገን ልጇ ከሱ እንደወለደችው ከሰማ በጭራሽ አይፋታቱም። ይህንን ምክንያት በማድረግ ልጁን ሰበም በማድረግ እሷን ከዛ ቤት ትወጣለች እንጂ እኔን ከዛ ቤት እንደዛ አምነጫጭቀኝ አስወጥተኝ እሷ እንድትኖር አልፈልግም። ካሌብም ሆነ አባዬ ስለዚህ ጉዳይ አያውቅም። ይህንን ቦምብማ አፈነዳለሁ እያለች ለዳኒ እየነገራት፣ ዳኒ እባክሽ ተረጋጊ፣ እንደዚህ አታርጊ እያለት ነበር። ችግር ተፈጥሯል አባዬ ብሎ ለአባዬ እየነገረው ማለት ነው። ምን ተፈጠረ ልጄ ብሎ ስጠይቅ ቲና ሌላ ችግር እያመጣች እንደሆነና ትሁት ይህን ስትሰማ በጣም ደነገጠች። በጭራሽ ተመስገን ይህንን ጉዳይ ማወቅ የለባትም። አባዬ እባክህ ተመስገን ይህን ነገር ካወቀ ሌላ ችግር ነው የሚመጣው። በጭራሽ ልጄን እንዲወስድብኝ አልፈልግም። አባዬ እንዴት ብዬ እንዳሳደጉት አንተ ሁላችሁም አታውቁም እያለች ማልቀስ ጀመረች። ትሁት በጭራሽ ይህ ነገር ሲፈጠር እኛ ዝም ብለን አናየም፣ በጭራሽ አትጨነቂ፣ አትፍሪ እያላት ነበር። እንደ አጋጣሚ ትሁት ቲናና ኤደን ፊት ለፊት ይገናኛሉ። ኤደን የት እንዳለው ገምቼ እያለቻት ነበር። የት ነህ ስትላት ዳኒ ጋር እየኖርኩ ነው። ከፈለሽ እኔ ማመን ካልፈለሽ ቤት ወደሽ ቁምሳጥን ውስጥ ያለ ልብስ የኔ መሆኑን ታረጋግጣለሽ እያለች እሷን ለማስቀናት እየሞከረች ይሄ ሊሆን አይችልም ብላ ኤደን እጅግ በጣም ትናደዳለች። እንግዲህ ዳኒና ኤደንን ለማጣላት እያደረገች ነው። ዳኒ በእርግጥ እሷ ጋር አስቀመጣት እንጂ በጭራሽ ከእሷ ጋር አንድ ላይ አይደለም ማለት ነው። ኤደን በጣም ተናዳ ነበር ዳኒን ያገኘችው። ቲና ካንተ ቤት ምን ትሰራለች እያለች ስትጠይቅ ነበር። እንዳጋጣሚ ጎዳና አግኝቼ ነበር፣ ከዛ እሷን እዛ አስቀመጥኩ እንጂ እኔ እዛ እየኖርኩ አይደለም፣ አውቃ አንቺን ለማስቀናት ያለችሽ ነገር ነው እያላት ነበር። ነገር ግን ይሄ ሊሆን አይችልም በማለት ስትናድ ነበር። ትሁት በጣም ፈራች። አባዬ ተመስገን አንድ ነገር ካወቀ ልጅ ይወስድብኛል ማለት ስትፈራ ነበር። ምንም ነገር አሰባ ይገባሽ ልጅ፣ እኔ እሷን የማስቆምበት መንገድ አላጣም፣ ስለዚህ ምንም ሀሳብ ጭንቀት እንዳይገባሽ እያላት ነበር። ትሁት ነገር ግን ምን ይፈጠራል በማለት ስትፈራ ነበር። አባዬ ግን እንደምረዳትና ምንም መፍራት እንደሌለባት ነገራት። በመጨረሻ አባዬ ቲናን ለማናገር ወሰነ ማለት ነው። ቲና ቆይ አንቺ ምንድነው የምትፈልጊ እያላት ነበር። አባዬ እኔ የምፈልገው ይህንን ምስጢር እንዳላፈነዳ የምትፈልጉ ከሆነ ወደ ቤት እንድትመልሰኝ እፈልጋለሁ ብላ አባዬ ማስፈራራ። እኔም በቀላሉ በጭራሽ ልትፈታኝ አትችልም አባዬ በማለት ትነግረዋለች። እሱ ምንም ነገር እንደማይፈራና ምንም ነገር ልታመጪ እንደማትችል እየነገራት ነበር። እንዴት እንደዚህ አባዬ ልጅ ብሮጥ አይቀድም አባቱም የሚባለው ነገር ታስታውሽ እያለ ስነግረው ቢሆንም ሮጬ ሊቀድም እችላለሁ፣ ስለዚህ እኔም በጭራሽ አንተ ቀላል ባታኝ ደስ ይለኛል እያለች ጭራሹ አባዬን ማስፈራራት ጀመረች ማለት ነው። አባዬ የሚፈልገችውን እንድታረግ እንደውም እሷን ማስፈራራት ቀጠለ። ካሌብ የተፈጠረው ነገር ምን እንደሆነ ትሁትን ለማናገር እየሞከረ ነበር ማለት ነው። ነገር ግን ምን እንደተፈጠረው ለመረዳት በሞክሩን አሁንም ቢሆን እኮ አልተፋታችም ኤደን እያለች ስታወራ ነበር። ከኤደን ጋር እያወራ ኤደን ቲና የት እንዳለችው መገመት ያቅታል። ዳኒ ጋር ደግሞ ምን ትሰራለች? እኔ ምንቅላታለሁ እዛ
እሱ ጋር ነኝ ብላ መንገድ ላይ አግኝቻት ነበር ማለት በጣም ስትናደድ ነበር። ለማንኛውም ተረጋጊ ዳኒ፣ ለምን እሷን እንዳቀረባት ባላቅም ነገር ግን እኛን እንደጎዳት እሱንም እንደምትጎዳ እርግጠኛ ነኝ። ስለዚህ ቀስለሽ ልታናግሪ ይገባል። ቲና እጅግ በጣም አደገኛ ሴት እንደሆነች እየነገራት ነበር። እሱም አዎ ልክ ነህ፣ ግን ቆይ እስቲ ምን እንደምናደርግ ማሰብ አለብን። ለምን ኃላፊነቱን እንደወሰደ ባላቅም ጎዳና ላይ ወድቃ ነበር ቲና። ምንም ቢወጡም ጎዳና ላይ ብትወድቁ እንኳን መፍትሄ አታጣም። እሷ አሁንም ቢሆን እኛን ለማጥፋት ቆርጣ እንደተነሳች ነገር አሁንም ዳኒ እሷን ለማናገር ይሞክር ነበር። እሷ ግን አሁንም ቢሆን ለተመስገን ሁሉ ነገር መናገር አለብኝ፣ አባዬ መሰለቀብኝ። ስለዚህ አሁን ማድረግ ያለብኝ እውነቱን አውጥቼ ሁሉ ነገር ይቅርብኝ። ነገር ግን ትሁትን ማስቀየት እፈልጋለሁ እንድትሞተም ጭምር። ተመስገን ልጇን ከቀማ እሱም ልጄ ብላ እሱ ጋር መሄዱ ስለማይቀር ስለዚህ በዚህ ነው እሷን ልበቀል የምችለው እያለች አይ ቲና እባክሽ እንደዛ አታርጊ፣ እኔ ሌላ መፍትሄ አመጣልሻለሁ እያላት ነበር። ነገር ግን እንግዲህ ካልተናገርኩ ብላ ከቆረጠች በኋላ ዳኒ ላስቆማት ቢሞክሩም ነገር ግን እንደምንም ብለ በመጨረሻ እሺ ትሏለች ማለት ነው። ቢሆንም ግን ከአሁን በኋላ ምንም ላረግ አልችልም። እሷ ነች እዚህ ውስጥ እንድገባ ያደረገችኝ። እንደ ውሻ ከሆነ እኔን ከቤት አመነጫጭቆ ያባሩም። ስለዚህ በዚህ ነው ትሁትን ልበቀል የምችለው እንጂ በጭራሽ ዝም ማሊዳትም እያለች በጣም ስትናደድና ስታወራት ነበር። ምንም ቢፈጠር ቆይ ልጁ ለተመስገን ልጁ የሱቦን ከሱ የምታገኝ ነገር ምንም ጥቅም እኮ የለም እያለት አዎ ጥቅም አላገኝም፣ ግን ትሁት ስትሰቃይ ማየት እፈልጋለሁ እያለት ነበር። ካሌብ ትሁትን ለማናገር እየሞከረ ነበር። ትሁት እባክሽ በተናገርኩሽ ነገር ተቀይመሽኛል አይደለም? እስቲ ቀና ብለሽ እኛና አውሪኝ እያለ ሳውራት ነበር። እሷም እየፈረች ቢሆን ስታወራው ነገር ግን ካሌብ ከሷ ጋርና ትልቅ ቦታ ልብ ውስጥ ትልቅ ቦታ እንዳላት ጭምር እየነገራት ነበር። አመሰግናለሁ ስለተረዳኝ፣ ቁስሌን ስላወክልኝ እያለች ስትነግረው ነበር። እኛ ቤተሰብ ነን፣ ምንም ቢፈጠር ብቻሽን አይደለሽም፣ እኔም ከጎንሽ ነኝ እያላት ነበር። አባዬ እንግዲህ በመጨረሻ ካሌብን ቆይ ምን ማድረግ አለብን? ያቺን ተንከሲስ አሁንም እኮ አርፋ አልተቀመጠችም። ስለዚህ ዳኒ ለኛ ብሎ ነው እንጂ ሌላ ነገር ከሷ ፈልገው እንዳልሆነ ቢሆንም ከሷ መሆን አልነበረበትም። አባዬ አሁንም ቢሆን እኮ መቼ አርፋ ተቀመጠች? እኛን ለማጥፋት እኮ ቆርጣ ተነሳች። እያንዳንዱ የምታደርገው ነገር ዳኒ እየተከታተለ ሲያስቆማት ነው እንጂ ሌላ ነገር ከሷ ጋር ኖሮት አይደለም። ስለዚህ እኔ ራሱ ኤደንን አወራታለሁ መጥፎ ነገር እንዳታስብ እያለ ነበር። ቲና እንዳጋጣሚ ትሁትን አገኘቻትና ትሁትን ለማስፈራራት ስትሞክር ቆይ ምን ልታረጊ ነው? ልገልኝ ነው? የፈለግሽውን ዛቻሽን የፈለግሽውን ማድረግ ትችያለሽ ብላ ቆይ ሰራልሻለሁ፣ ያንቺ ስቃይ በቅርቡ ይጀምራል እያለቻት ትሰሚኛለሽ፣ እኔ እንደላክሽና እንዳቆሸሽ የምትቀሪ መስሎሽ ከሆነ ትታያለሽ እያለቻት ነበረ። ትሁት ከቁም ነገር ወይም ደግሞ ምንም ስላልመስላት ጥላት ትሄዳለች ማለት ነው። እሷ ግን ቲናን እጅግ በጣም ትናደዳለች። እንዴት እንደዚህ እያስፈራራቱ አሰብ እንደምን ብለሽ እዛ ቤት መግባት ህልምሽን እንኳን ብታቆሚ ይሻልሻል፣ መቼም ቢሆን እዛ ቤት አትመለሽም እያለቻት ነበር ማለት ነው። እጅግ በጣም ትናደድና ዳኒ ላገኝ እፈልጋለሁ ብላ ዳኒ ጋር እየደወለች ነበር። ምክንያቱም አሁን ትሁት ስላናደደቻት ትሁትን ስቃ እንዲጀምር ለማድረግ ተወሰናለች ማለት ነው። ዳኒ መጣ ብሎ ከኤደን ጋር ነበረና ከዛ ኤደን እባክሽ መለሳለሁ ቅር አይብልሽ ብሎት እሷን ለማግኘት ወደ እሷ ለመሄድ ይገደዳል ማለት ነው። እንግዲህ አሁን ቆርጣለች ማለት ነው። ዳኒ ከሷ ጋር እባክሽ ኤደን የምታረጉ ነገር ከዛ ሁሉ ነገር ስመጣ በዝርዝር አስረዳሻለሁ፣ አሁን እሷ ጋር ሄጄ እመለሳለሁ እያላት ነበር። እሷን ደግሞ እሺ ስትመለስ ሁሉ ነገር ትነግረኛለች ከመጀመሪያ ጀምሮ እያለችው ነበር። ከዛ እሺ ምንም አታስቢ፣ ሁሉ ነገር እያንዳንዱ ነገር አሳውቅሻለሁ እያላት ነበር። ነገር ግን ቲና እንግዲህ አሁን ያላት መረጃ ለማውጣት ወይም ደግሞ ለተመስገን ሁሉ ነገር ለተመስገንና ለካሌብ ሁሉ ነገር ለማናገር ትወስናለች ማለት ነው። ቢሆንም ግን ሁሉ ነገር እናገራለሁ፣ ምንም ቢመጣም እኔ የእሷን ስቃይ ብቻ ነው የምፈልገው እያለቻት ነው። ቢሆንም እባክሽ እንደዛ አታርጊ ብላ በድጋሚ ትሁት ልታገኘው ትሄዳለች ማለት ነው። ዳኒ ይሄ መጨረሻ ነው። አሁን
ተመስገን ደውዬ እነግራለሁ። ያቺን የተረገመች ትሁትን አግኝቼ ስታምንጫጭቀኝና ስታንቋሽሽ ነበር። ስለዚህ እባክሽ ታረጋጊ፣ እንደዚህ ሊሆን አይችልም፣ ሌላ መፍትሄ እንፈልጋለን እያላት ነበር። እሷ ግን ካልተናገርኩ ብላ ድርቅ አለች። ነገር ግን ዳኒ እንድላረጋጋት እየሞከረ ነበር። ነገር ግን አይ ምን ነገር አብኝ እንዴት ስታመናግረኝ ብታይኖር እኮ እንደዛ አትልም። ያቺ ልጅ ስትሰቃይና ስትንገላታ ማየት እፈልጋለሁ ዳኒ። ስለዚህ እባክህ ልታስቆመኝ በጭራሽ እንዳትሞክረኝ። በጣም አናዳኛለች፣ የምትናገሩን ቃላቶች አንተ ስላላየ ነው እያለችው ነበር። ዳኒ ግን እንደምንም ብሎ እሷን ለማረጋጋትና እባክሽ ቲና የተወሰነ ጊዜ ስጪኝ፣ አንቺ ሁሉ ነገር ሌላ መፍትሄ እናበጅለታለን እያለችው ነበር። ነገር ግን በጭራሽ ልሰማ አልፈለገም ማለት ነው። እንግዲህ ካሌብ ሁሉ ነገር ብነግረው አባዬ ቢሆንም ነገር ግን እባክህን አሁን መፍትሄው ሌላ መፍትሄ መፈለግ አለብን። አሁንም ቦል አርፋ እንደማትቀመጥ እርግጥ ነው። ስለዚህ እችን ተጋሲስ ለመጨረሻ ለመገላገል አንድ ነገር ማድረግ ይኖርብናል ብሎ እየነገረው ነበር። ነገር ግን ካሌብ ቆይ ምንድነው የምናደርገው? ቆይ ከኛ ምንድነው የምትፈልጉው? ስለምን ህይወታችን አትወጣም እያለ ከአባዬ ጋር ሳወራ ነበር። ነገር ግን አባዬ ምን እንደምትፈልጉ አላውቅም። ህይወታችን ጋነም ለማድረግ እያደረገች ያለችው እጅግ በጣም ከባድ ነው። አሁንማ ትሁትን ለማጥፋት ቆርጣ ተነስታለች። ትሁት እያለ ሳወራ ነበር። ኤደን ዳኒን እሺ ምን እንደተፈጠረ ንገሪኝ ብላ እየጠየቀችው ነበር። እና ትሁት ልጅ እንዳለው ነገራት። ኤደን በጣም ደነገጠች። እና ልጅ አላት፣ ለዛም ተመስገን ደግሞ እሷን ለመጉዳት ቆርጦ እንደተነሳ ታውቃለሽ አይደለም? ልጁ የሱ ልጅ መሆኑ ካወቀ ልጁን እንደሚቀማት እርግጠኛ ነኝ። ነገር ግን ቲና አሁን ለሱ ለመናገር ቆርጣ ተነሳች። እንደምንም ብዬ አሳምኜ መጥቻለሁ። ነገር ግን ሀሳቧን ከቀየረች አላቅም እያለች ነበር። ቢሆንም ለመቃቃውን ያንንበት እየትሁትን ምንም ነገር መፍራት እንደሌለባትና እሱም ከጎኗ እንደሆነ እየነገራት ነበር። እሷም እሺ አመሰግናለሁ ካሌብ ከጎኔ ስለሆንክልኝ እያለች በፈገግታ እያናገረች ነበር። ሁሉ ነገር ሰላም እንደሚሆን ተስፋ አደርጋለሁ፣ እስከ መጨረሻ እንደምንገላገል ተስፋ አደርጋለሁ እያለ አይኗን እያየ እያናገራት ነበር። እሱም በፍቅር ስትመለከተው ነበር ማለት ነው። እሷም ትወደዋለች። ለማንኛውም አሁን መሄድ አለብኝ፣ ስራ አለብኝ እያለ ነበር። እንግዲህ በመጨረሻ ቲና ካሌብን አግኝታ ለካሌብ ሁሉ ነገር ለማናገር እኔ ወልጄ ላሳድግልህ ልጅም ብዬ ሳስበው አንተ ጭራሽ የእንጀራ አባት ሆንክ አይደለ እያለች ስታወራ ነበር። ኤደንም ይሄ ነገር የማይታመን ነገር ነው፣ ለትሁት እጅግ በጣም ነው ከባድ ነው የሚሆነው። ታዲያ እንዴት ነው ቲና ማስቆም የምቻለው እያለች ስታስብ ነበር። አላቅም ብቻ ምን ማድረግ እንዳለብን ቲና በጣም መጥፎ ነገር ለማድረግ ቆርጣለች። እንግዲህ ለካሌብ ትሁት ልጅ እንዳላት ነገረች። እኔ እንዴት በፍጥነት ከቤቱ አስወጣኝ፣ እንዴት ጠላኝ፣ ቆይ ይሄናል ምን አድርጌክ ነው ምን በድዬክ ነው እያለችው ነበር። እባክሽ ከቤቱ ራቅልኝ፣ በጭራሽ ጥሩ ልብ ያላት ሴት አግኝቻለሁ ስላት ጥሩ ልብ ያላት ሴት ቲና ትሁት ብቻ ባትሆን ትሁት እኮ የእንጀራ አባት ልታደርግ ልጅ እንዳላት እንደውም ከተመስገን ልጅ እንዳላት ስነግረው በጣም ደነገጠ። ካሌብ እጅግ ስለነገጥ አይ ሄሎን አይችልም፣ መቼም ውሸትሽ ነው አይደለም እንደዚህ እያልሽኝ ያለ እንድታስመስኝ ነው፣ ይልቁንስ ይሄንን አላምንሽም እያላት ነበር። ነገር ግን አመንከኝም አላመንከኝም ትሁት ከተመስገን ልጅ አላት እያልኩ ነው። ስለዚህ ባለፈው ያያት ፎቶ የእሷ ልጅ እንደሆነ ነገረች። ይሄንን በጭራሽ ለምን አልችልም ትሁት ይሄናል ለምንድን ነው ለእኔ ድብቅ የሆነች እያለ በጣም ድንጋጤና ስናደል ነበር። እንግዲህ እውነቱ ይሄ ነው። ትሁት ውሸታምና አጭበርባሪ እንደሆነችም ጭምር አስመሳይ እንደሆነችም ካሌብን ለማሳመን እየጣረች ነበር። ይህንን በፍጹም ለምን አልችልም፣ ስለዚህ እባክሽ ተይኝ ብሎ ጥሏት ይሄዳል ማለት ነው። ወደ ተመልካቾች ዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።